ሙስሊሙ ማህበረሰብ በአመት አንዴ የምትመጣውን የረመዳን ወርን በጾም በጸሎት በተለያዩ ሃይማኖታዊ ክንውኖች የሚያሳልፋት ወር ነች የረመዳን ወር። የረመዳን ወር ለጿሚው ኩርፊያና ጥልን ክፋትና መቀኝነትን እንዲሁም ተንኮልን አስወግዶ ደስታና ፍቅርን መረዳዳትና ወዳጅነትን በአጠቃላይ መልካም የሆኑ ነገሮችን የሚመኝበትና የሚተገብርበት ልዩ ወር ነች የረመዳን ወር። ረመዳን ያ ረመዳን ታዲያ በተለያዩ አጋጣሚዎች ከቤት ወጥቶ በዋለበት ለሚያደር ቤቱ አብስሎ ማፍጠር ላልቻለና የፍጥር ሰዓት ለደረሰበት በተለያዩ የሀገራችን ክፍልና በየመስጂድ መግቢያና መውጫ ለጿሚው ማህበረሰብ ተዘጋጅተው የሚሸጡ ሾርባ፣ ሳምቡሳ፣ ዳቦና የተለያዩ ፍራፍሬዎች እንዲሁም ጣፋጭ ምግቦች ይገኛሉ። መጣህልን ታላቁ ወር ሸያጢን በታላቁ አንዋር መስጂድ አካባቢ ደግሞ የፍራፍሬው የሳምቡሳውና የሾርባ ምግቦችን በማዘጋጀት ለገበያ የሚያቀርቡ በርካቶች ናቸው። ከነዚህም ውስጥ ወይዘሮ ፈቲሃ መሐመድ አንዷ ነች። ወይዘሮ ፈቲሃ ይህንን ስራ ለ10 ዓመታት ሰርታለች። በዚህ ስራም ቤተሰቧን ታስተዳድራለች። በቤታቸው ሰርቶ ማይበሉ አሉ፣ ደካማዎች አሉ፣ ደግሞ ያልተዘጋጀላቸው እዚህ ተጠቅሞ ይሄዳሉ። ለነሱ ነው የምናዘጋጀው። የዛሬው የተለየ ነው፣ የትላንቱም የዛሬም የተለየ ነው። የተመሰገነ ይሁን አልহামዱሊላህ ለአላህ ሽክር ግባው ለሱ። ከ1500 በላይ ይሰራሉ በአመት በዓል ማለት ነው። በዚህ በበዓላችን አልহামዱሊላህ ሽክር ግባው ለአላህ። ስመጡኛ በስነ ስርዓት እናስተናግደን። በተለይ ሙስሊሞች ናቸው ጋግቶ የሚበሉት፣ ተሌላው ሙስሊሞች ናቸው። ጻሚ ነው ሾርባ የሚዘጋጀው ለጻሚ ነው። ሳምቡሳ የሚዘጋጀው ቴምር የሚዘጋጀው ለጻሚ ነው። ያ ስለሆነ አዘጋጅተናል። እንግዲህ ይሄው በየአመቱ ረመዳን 10 አመት ነው መስራት ከጀመርኩ ማለት ነው። ያው በዚሁ ነው ቤተሰብ የሚያሳዳድረው። ሰፈሩ መርካቶ እንደመሆኑ የተዘጋጁትን ቀለል ያሉ ምግቦችን የሚቋደሰው እግር ጥሎት መርካቶ የገባ የሥራ ቦታቸውን መርካቶ ያደረጉና መኖሪያ ቤታቸው ራቅ ላለም ተመራጭ ናቸው እነዚህ ምግቦች። ቤታቸው ሩቅ ለሆነ ለምስኪኖች ለተለያዩ ከክፍለ ሀገር የሚመጡ አሁን ለጾም ብሎ አዲስ አበባ የሚመጡ አሉ። ለመንገደኛ የተለያየ ሁሉም ይተቀማል እዚህ ማለት ነው። ዋጋቸው በጣም ተመጣጣኝ ነው፣ አሪፍ ነው። ሾርባ አሁን 3 ብር ነው፣ ዳቦ 6 ብር ነው፣ እዚህ ጋር 2 ብር ነው። ማንኛውም ምስኪን መጥቶ እዚህ ይተቀማል። ጋር 5-6 አመት አቋለው እዚህ ማለት ነው። ረመዳን እውነት ለመግለጽ ይከብደኛል ጥሩነቱን ማለት ነው። በጣም 100% ጥሩ የሆነ ነገር አለ። ምክንያቱም ልክ አፍጥር ሰዓት ሲደርስ የጾመው ያለ ለሌሎች ላልበሉ ወገኖች ተራርቶ ተከፋፍለው የሚበሉበትን ሁኔታ ነው ያያያሉት። ደስ የሚለው ነገር ምንድነው? ይሄ እዚህ መሸጡ የረመዳን ወቅት ላይ እነሱ አዘጋጅተው ለመንገደኞች ምናምን የሚያመጡት ነገር ነው። አንደኛ ከክፍለ ሀገር የሚመጡ ሰዎች አሉ እዚህ ከሰገዱ በኋላ ማግኘት የማይችሉ ምናምን ለነዛም አሳቢ በማድረግ ይተቀማሉ፣ ደስ ይላሉ እና ዋጋውም አነስተኛ ነው፣ ማንንም አይጎዳ፣ ያለውም የሌለውም እኩል የሆነ በቃ ማድረግ የሚችል ሰው መጠቀም የሚችልበት ነገር እንዳለ ነው የሚያሳየው። ሁሉም በየአይነቱ አለ። ከታላቁ አንዋር መስጂድ ሳንርቅ እዚያው አካባቢ ወደ ፍራፍሬ ተራውም ጎራ ብለናል። በረመዳን ይበልጥ ተፈላጊ የሆኑት ቴምሩ፣ ማንጎና አፕሉን በመሸጥ ላይ ያሉትን እንዴት ነው የረመዳን ንግድ ብያቸው ነበር። ረመዳን ማሻአላ ነው። ሌላ ጊዜ የምንሰራው ነበር አፕል ብቻ ነበር፣ ግን ረመዳን ሲመጣ ደግሞ ብርቱካኑ፣ ስትሮቨሪው፣ ሁሉንም ሐባቡ ማሻአላ ይመጣል። ያው እንሸጣለን፣ ሰውም ይተቀማል። አልহামዱሊላህ ደህና ነው። ምንም ችግር እንዳሌለበት ይገነዘባል። እዛን ሰዓት ደረስኩኝ ብሎ ባገኘ መቋደስ ይፈልጋል፣ ይቋደሳል። አላህ የሰጠውም ደግሞ ይረዝቃል። ያ ረመዳን አህለን ቢካ ወሩ ያለው ለሌለው የሚያካፍልበት በጾም በጸሎት ይበልጥ ወደ ፈጣሪ የሚቀርብበትና ሌሎች ትሩፋቶች የሚገኙበት ልዩ ወር ነው የረመዳን ወር። ረመዳን ከሪም ቢካ ረመዳን 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 ያ ረመዳን 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 አህለን ቢካ ረመዳን